ሄርሜላ አብርሃም ላንቺ አይሆንሽም ብሎ ጸጉሩ አሰርቶ መጥቶ ነገ ሌላ ነገር ነው እና አንቺ ይቅርብሽ። የልቡ አድርሶ ይቅርታ። የታፈሰው ውሃ የተቀዳ ወይም ደግሞ የተደፋ ውሃ አይታፈስም። ምን አይነት አባባል እንደሆነ ባላቅም እናንተ ሄርሜላ አብርሃም የልቡ አድርሶ ይቅርታ መጠየቁ ትንሽ አይከብድም? ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በአዲስ ነገር ብቅ አልኩላችሁ። እንግዲህ ጠፋ ጠፋ እያልኩኝ ነው። ጠፋ ጠፋ ማለት ደግሞ እናንተ ምንም እየረሳችሁኝ ትገኛላችሁ። ነገር ግን እንዳትረሱኝ፣ እኔ አረሳችሁም፣ ሁሌም በልቤ ናችሁ። ስለዚህ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው ተደራሽነት እንዲኖረው በአክብሮት በትህትና እጠይቃለሁ። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። እኔ የምለው ቆይ አንድ ሰው የልቡን አድርሶ ይቅርታ መጠየቁ ትንሽ አይከብድም? አያሳፍርም? እጅግ በጣም ነው የሚያሳፍረው። ከልቤ ነው የምላችሁ። አንዳንድ ጊዜ ማለት ነው እኛ ሴቶች ስንባል ራሳችን የምንከበርበትና የምናስከብርበት ነገር አናቅም። ከምሬ ነው የምላቸው። አሁን ሄርሜላ ከትላንት ወደ የተለቀቀው ቪዲዮ ሩታና አብርሃም አስታርቃ አልቅሳ እንደዚህ ስሜታዊ ሆና ነበረ። ነገር ግን የዳኒና የቡዜ ነገር ትክክል የተናገሩት እኔ ሄርሜላ በዚህ ደረጃ ተስፋ ትቆርጣለች፣ በአብርሃም እንደዚህ ተስፋ ትቆርጣለች ብዬ አልገመትኩም ነበር። ነገር ግን ባልተጠበቀ ሁኔታ ሄርሜላ በአብርሃም ተስፋ መቆርጧ ሀቂቃ የሚያስብል ነገር ነው። ምክንያቱም ዞር ብሎ እያየት አይደለም እና ደግሞ የሆነ በቃ የበፊቱ አብርሃም አይደለም፣ ተገልብጦ ሌላ አብርሃም ነው የሆነው እና በፊት እኮ አብርሃም እንኳን ሄርሜላ ልትከፋበት ይቅርና ታስታውሶ እንደሆነ ለ2 ሳምንት በጠፋችበት ሰዓት እንዴት እንደሆነ እንዴት እንዳበደ እኛ እያየን ነበረ ማለት ነው። አብርሃም ደግሞ ወርዶ ጸጉሩ አሰርቶ በዚህ ሁኔታ ላይ መገኘቱ በጣም የሚያስጠላው ነው እንጂ አላቅም ውዶችዬ። አንዳንድ ጊዜ ታውቃላችሁ ሰው ዝናና ብር እውቅና ሲመጣ የሰው ጭንቅላት ይጠፋል እንዴ? እና ኦኬ ደስ ይላል ብር ማግኘት በቃ በህይወታችሁ ላይ እኔ እንጃ ምን ማለት እንዳለብኝ አላቅም። ግን ውዶችዬ ነገ ራሳችን ማስከበር የምናቅ ከሆነ ራሳችን ብናስከብር ጥሩ ነው። በነገራችን ላይ አብርሃም አይመለስም በፍጹም ማለት ነው። ምክንያቱም አብርሃሙ ሌላ ሰው ሆኗል። በቃ ሌላ የሚተገብራቸው ተግባራቶች፣ የሚናገራቸው ንግግሮች የበፊቱ አብርሃም አይደለም። አብርሃም እንደዚህ አይደለም። ለሄርሜላ በጣም ነበር የሚሳሳላት፣ ለሄርሜላ በጣም ነበር የሚወዳት እና በጠፋችበት ሰዓት በጠፋችበት ወቅት ምን አይነት እንደሆነ ምን አይነት ስሜት ውስጥ እንደሆነ ለሷ ሲል የልጁ እናት ራሱ እንዴት እንዳረጋት እነ ዳኒ እንዴት እንዳረጋቸው እያየን ነበረ ማለት ነው። ግን ተገልብጦ በዚህ ደረጃ ምን እንዳጠፋችበት ምን እንዳደረገችው ባይታወቅ መንገድ እንደዚህ እያመናጨቀ እንደዚህ ተስፋ እያስቆረጠ ወላሂ እንደውም በበኩሌ ማለት ነው አንዷ ምን እንዳለች ኮሜንት ስር ማለት ነው ምን አለች መሰላችሁ? ሄርሜላ ዛሬ አብርሃም ጸጉሩ አሰርቶ ከጸጊ ጋር በራቆት መጥቶልሻል አንቺ አይሆነሽ ብታዩ ነው ያላቻት። እና በነገራችን ላይ እኛ መወሰንም እና በራሳችን መወሰን እና በራሳችን ማስከበር የምንችለው ራሳችንና ራሳችንን ማንም ምንም አያስከብረንም። ስለዛ ምን መሆን ያለበት ራሳችን የምታስከብሩ ከሆነ ተስፋ መቁረጥ አለበት ብዬ አልገምትም። ተስፋ እንዳትቆርጥ በፍቅሯ። ምክንያቱም ፍቅር ማለት እስከ መቃብር ደስ የሚል ፍቅር ነው። ያኔ ብዙ ነገር አሳልፈበታለች፣ ብዙ ነገር ፈተና አይታበታለች። በአብርሃም ላይ ብዙ ነገር ሆናለታለች። እንደውም ጤነኛ ለመሆን ያላደረገችው ጥረት የለም። ነገር ግን አብርሃም ያ ሊረዳት አልቻለም። ገብታችኋል? ያ ቢረዳት ደግሞ ቪዲዮ አይቶ በቪዲዮ መሰረት ይረዳት ነበረ። ነገር ግን እሱ ሊረዳት ዝግጁ አይደለም። ስለዛ በቃ መንገዷ ፈልጋ መንገዷ ብትሄድ ነው የሚሻለው ማለት ነው። እና ሁሌም እሱ እየጠበቀች ሁሌም እንደዚህ እያደረገች እሱ ግዴታ ሁሌም እየጠበቀችው ሁሌም እንትን እያላት እንትን ብዬ አልገምትም በበኩሌ እንጂ እኔ በጣም ነው የሚገርመው። እኔ እንጂ አላቅም ብቻ አንዳንድ ጊዜ ውዶችዬ ማለት ነው የሰው ልጅ ሲወድ የዋህ ነው የሚባለው ነገር እውነት ነው ማለት ነው። በሄርሜላ ላይ ያየሁት አሁን ትላንትና ምን አይነት እንዴት እንቅፍ ስታደርገው ማለት ነው እሱ ችላ ነው ያላት። እንደዚህ በቃ ለምንድን ነው የፈለጋችሁኝ እንዴ? ሄርሜላ ከትላንት ወደ የሰራችው ቪዲዮ ጸንታለች ወይ እንዴ? እንደዛ ስታለቅስ እራሱ አላሳዘነችውም። ገብታችሁ አይደለ? ብታሳዝነው ትላንትና እንደውም ተንበርክኮ ይቅርታ ጠይቆ መመለስ ነበረበት። ነገር ግን አልሆነም። ያኔ እኔ እንጃ አላቅም። ለሄርሜላ አይሆናትም አብርሃም። በቃ አለቀ። ለሩታም ለሄርሜላም አይሆንም። አብርሃም እንደ ፍላጎቱ ወይም እንደ ራሱ መኖር ነው የሚፈልገው። ስለዛ ባለፈው የምታስታውሱ ከሆነ በሰራችሁ ቪዲዮ ላይ እነ ቡዙዬ እነ ሩታ በሰሩት ቪዲዮ ላይ ምንድን ነው ያለው? እኔ ገና ልጅ ነኝ ለትዳር አልደረስኩም ነው ያለው። እና
በጣም ነው እየገረመኝ ያለው አብርሃም። እኔ እንጃ በዚህ አይነት እውቅና ሲመጣ በዚህ አይነት ገንዘብ ሲመጣ ራስን መሳት ጥሩ አይደለም። ጸጊም ደግሞ ከብዙ ወንዶች ጋር እንደዚህ እያደረገች በቃ እኔ እንጃ እኔ ከአብርሃም ጋር እንደዚህ አይነት ቪዲዮ ትሰራለች ብዬ አልጠበኩም ነበረ። ብዙ ሰው ደግሞ ያነጋገረ ቪዲዮ ነው። ብዙ ሰው ደግሞ የዘቀዘቃት ነገር ነው። ነገር ግን ሴት ልጅ ሆና እንደዚህ መሆን የለባትም ባይነኝ በበኩሌ። ውዶች እወዳቸዋለሁኝ። ላይክ፣ ሰብስክራይብ አድርጉልኝ።